የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። ምዕራፍ 31 እውነትን መሻት። ምን ያህል ትግል እንዳለብን ካሁኑ አብልጠን በጥብቅ ማወቅ አለብን። የእግዚአብሔርን ቃል ጠቃሚነት ጠላት አታሎ ከዚህ እውነት ቢያርቀን የሚደርስብንን ጉዳት መገንዘብ አለብን። እኛን ለማዳን የተሰዋልን ውድ መስዋዕት የኃጢአትን አደገኝነት ይገልጥልናል። በኃጢአት ምክንያት የሰው አቋም ይበላሻል፣ አእምሮ ይደነዝዛል፣ ሐሳብ ይጣመማል። ኃጢአት የሰውን ደረጃ ዝቅ አድርጓል። ውጫዊ ፈተና አስተሳሰባችንን ሲስበው አረማመዳችንን ወደ መጥፎ አቅጣጫ ያዘነብላል። የተደረገልን መስዋዕት ፍጹም ነውና ከኃጢአት ፈጽመን መራቅ አለብን። የእግዚአብሔር ሕግ ምንም አይነት ክፋት አያልፍም፣ ኃጢአትን ችላ አይልም። የወንጌል ደረጃ ከፍጽምና ሌላ ድርድር አይቀበልም። የክርስቶስን አኗኗር በሕግ ፊት ሊኖር የሚገባው ፍጽምና በግልጥ ያሳየናል። እኔ የአባቴን ትእዛዝ ጠብቄአለሁ አለ ክርስቶስ። ዮሐንስ ምዕራፍ 15 ቁጥር 10። እንድናገለግልና እንድንታዘዝ የእርሱ ኑሮ አርአያችን ነው። ልብን ሊያድስ የሚችል እግዚአብሔር ብቻ ነው። ስለ በጎ ፈቃዱ መፈለግን ማድረግንም በእናንተ የሚሰራ እግዚአብሔር ነው። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁትና በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንስ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል ፊልጵስዩስ ምዕራፍ 2 ቁጥር 12። በቀላል ጥረት የተጣመመውን ማቃናት ጠባይን ማሻሻል አይቻልም። ጠባይን ማሻሻል የዕድሜ ልክ ሥራ እንጂ የአንድ ቀን ወይም የአንድ ዓመት ብቻ ተግባር አይደለም። ራስን ለማሸነፍ የሚደረገው ጥረት የዘውትር ትግል ነው። ቅድስናን ተቀዳጅቶ ሰማይን ለመድረስ የሚደረገው ትግል ዘላለማዊ ነው። የማያቋርጥ ጥረትና የዘወትር ትጋት ካልተደረገ በስተቀር በመለኮታዊ ትእዛዝ መራመድና ድል አድራጊነት አክሊል መድፋት አይገኝም። የሰውን በጣም መዋረድ ለማወቅ የሚቻለው የጥንት ክብር ቦታውን ለማግኘት ትልቅ መስዋዕትነት ማስፈለጉን በመመልከት ነው። መመለስ የሚቻለው በየጊዜው ጠንክሮ በመስራት ነው። ካልተጠነቀቅንና በችኮላ ከሰራን በአጭር ጊዜ ውስጥ በሰይጣን ወጥመድ ውስጥ ልንገባ እንችላለን። የታሰርንበትን ሰንሰለት ሰብረን ቅዱስ ኑሮ ለመኖር ግን ረጋ ያለ አስተሳሰብና ሰፋ ያለ ጊዜ ያስፈልገናል። ሐሳቡን ማሰብና ስራውን መጀመሩ ቀላል ሊሆን ይችላል፣ ግን ከፍጻሜ ለማድረስ ጠንክሮ መስራት፣ ረጅም ጊዜ አለመሰልቸት፣ ትዕግስትና መስዋዕትነት ያሻዋል። ራሳችን በስሜት እንድንመራ አንፍቀድ። ይህንን ለአጭር ጊዜም ቢሆን መዘንጋት የለብንም። ፈተና ደጋግሞ ቢገጥመንም ካልተቋቋምነው መውደቃችን ነው። ተግባራችን ሳናከናውን ዕድሜያችን ከገፋ ለዘላለም መጥፋታችን ነው። ጳውሎስ ዕድሜውን ሁሉ ከራሱ ጋር ሲታገል ኖረ፣ በየቀኑ ሞታለሁ ይላል አንደኛ ቆሮንቶስ 15:13 ላይ። ፈቃዱና ምኞቱን በየዕለቱ ከተግባሩና ከአምላክ ፈቃድ ጋር ይጋጭበት ነበር። ቢሆንም የራሱን ፈቃድ ችላ ብሎ የእግዚአብሔርን አሟላ። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክበዋል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለኔ ብቻ አይደለም በማለት ጽፏል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8። የክርስቲያን ኑሮ ሰልፍና ጦርነት ነው። ጦርነቱ ማለቂያ የለውም። ትግሉ የማያቋርጥና ረጅም ነው። የሰይጣንን ፈተና ድል የሚነሳው የማያቋርጥ ሙከራ ስናደርግ ብቻ ነው። የክርስትና ጽናት የሚገኘው በማይታጠፍ መቋቋምና በጥብቅ አስተሳሰብ ነው። ማንም በበኩሉ ብርቱ ጥረት ካላደረገ ሊያድግ አይችልም። ሁሉም ለራሱ ካልታገለ በአንዱ ግንባር ሌላውን ሊዋጋለት አይችልም። ለትግሉ የየግል ኃላፊነት አለብን። ኖህ
ዳንኤልና ኢዮብ በምድር ላይ ቢገኙም የእነርሱ ጽድቅ ልጆቻቸውን ሊያድን አይችልም። ሊታወቅ የሚገባው የክርስትና ሳይንስ አለ። ይህ ሳይንስ መሬትና ሰማይ የሚራራቁትን ያክል ስፋቱ፣ ጥልቀቱ፣ ከፍታው ከተራው ሳይንስ የራቀ ነው። አእምሯችን መገራት፣ መማርና መሰልጠን አለበት። ምክንያቱም ለእግዚአብሔር የምንፈጽመው ተግባር በተፈጥሮ ዝንባሌያችን ልንፈጽመው የምንችለው አይደለም። በውርስና በአስተዳደግ የሸመትነው ክፋት መወገድ አለበት። አብዛኛውን ጊዜ የክርስቶስ ደቀ መዝሙር ለመሆን ዕድሜ ልክ የተማሩትን ትምህርት እርግፍ አድርጎ መተው አስፈላጊ ይሆናል። ልቡናችን ከክርስቶስ ጋር የተሳሰረ እንዲሆን መማር አለብን። ፈተናን ለመቋቋም የሚያስችል ልምድ ሊኖረን ይገባል። ወደ ላይ በመመልከት እንማር። እንደ ሰማይ የመጠቀውና ዘላለማዊ የሆነው የእግዚአብሔር ሥርዓት በኑሯችን ላይ ያለውን አስፈላጊነት ማስተዋል ያስፈልገናል። ራሳችን፣ አነጋገራችን፣ አስተሳሰባችን ከዚህ ሥርዓት ጋር የሚስማማ መሆን አለበት። ሁሉም ክርስቶስ እንደሚቀበለው ሆኖ ለእርሱ መገዛት አለበት። የከበረው የመንፈስ ቅዱስ ጸጋ በአንድ ጊዜ ደርሶ አይገኝም። ድፍረት፣ ጽናት፣ ትህትና፣ እምነት፣ እግዚአብሔር የማዳን ኃይል መተማመን በብዙ ዘመን ልምድ የሚገኙ በረከቶች ናቸው። የእግዚአብሔር ልጆች ከዓላማቸው መድረስ የሚችሉት በተቀደሰ ኑሮ በጸጋ ትጋት ነው። የምናባክነው ጊዜ የለንም። የምህረት ደጅ መቼ እንደሚዘጋ አናውቅም። በፊታችን ዘላለም ተዘጋጅቶልናል። መጋረጃው ሊከፈት ነው። ከጥቂት ጊዜ በኋላ የሚከተለው አዋጅ ይታወጃል። አመፀኛው ወደፊት ያምፅ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደስ። ራእይ ምዕራፍ 22 ቁጥር 1። ተዘጋጅተናል። ከሰማይ ገዢ ከሕግ ሰጪው ወልድን ወደዚህ ዓለም ከላከው ከአብ ጋር ተዋውቀናል። የሕይወት ተግባራችንን ስንጨርስ ክርስቶስ ምሳሌያችን እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርሁ፣ ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው ማለት እንድንችል ይሆን? ዮሐንስ 17:4። የእግዚአብሔር መላእክት ከራሳችን ምኞትና ከዚች ዓለም ሊገላግሉን ይሞክራሉ። ድካማቸውን በከንቱ አናስቀረው። የዘነጉ ሰዎች አስተሳሰባቸውን ይለውጡ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ሰዎች አስቀድማችሁ ባለማወቅ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ ስለጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ 16። ክርስቶስ ድል እንደነሳ ድል መንሳት። አስተሳሰባችን በእግዚአብሔር መመራት ይገባዋል። የተፈጥሯችንን ክፉ ዝንባሌ ለማስወገድ ከልባችን መጣር አለብን። ጥረታችን ራሳችንን መካዳችንና ትጋታችን ልናገኝ የምንፈልገውን ዋና ነገር ሊያስገኝ የሚችል መሆን አለበት። ክርስቶስ ድል እንደነሳ ድል ስንቀዳጅ ብቻ አክሊል ልንጭን እንችላለን። ሰው ከአደጋ ላይ ሊወድቅ እንዲችል በራሱ ሲመካና የኃይል ሁሉ ምንጭ የሆነውን እግዚአብሔር ችላ ብሎ ከአምላክ ሲለይ ነው። የተፈጥሮ ዝንባሌያችን በመጽሐፍ ቅዱስ መካሪነት ካልታረመ በቀር የሞራል ውድቀትን ያስከትላል። ከእግዚአብሔር ጋር የጠበቀ ግንኙነት ካልኖረን በስተቀር ራስን መውደድን፣ በአጉል ደስታ መታለልን፣ የኃጢአትን ፈተና ልንቋቋም አንችልም። ክርስቶስ እንዲረዳን ከፈለግን ጉድለታችንን መገንዘብ አለብን። ማንነታችንን በሚገባ ማወቅ ይኖርብናል። ክርስቶስ ሊያድነው የሚችለው ማንነቱን የተረዳውን ኃጢአተኛ ብቻ ነው። በራሳችን መመካትን መተው የሚገባን ክርስቶስን ወዲያውኑ እንደጀመርን ብቻ አይደለም፣ በሞላው የክርስትና ሕይወታችን ሊገለጥ ይገባዋል። መልካም ሥራ ልንሰራ የምንችለው እኔ ብርቱ ነኝ የሚለው የትዕቢት ስሜት ከሐሳባችን ሲፋቅ ነው። ስለዚህ ከልባችን ሁል ጊዜ እግዚአብሔርን መሻት አለብን። ኃጢአታችንን በመናዘዝም በትሕትና ወደ እርሱ እንቅረብ። መከራና ጭንቅ ከቦናል። ከጭንቅ ልናመልጥ የምንችል ድካማችን ተገንዝበን
ኃያሉን መድኃኒታችንን በሃይማኖት ስንጨብጠው ነው። ከርካሽ ነገር መራቅ። በሺህ ከሚቆጠሩ ከሚያጓጉ አርዕስተ ጉዳዮች መራቅ ያስፈልገናል። አንዳንድ ነገሮች ስሜትን ቀስቅሰው ጊዜን በከንቱ ካቃጠሉ በኋላ ጥቅመ ቢስ ሆነው ይቀራሉ። በጥብቅ የምንከተላቸውና ለማወቅ የምንሻቸው ብዙ ነገሮች ዋጋ ቢስ ናቸው። አዲስ ትምህርት መሰረት መቀበል አዲስ ሕይወት አያስገኝም። እውነተኛ ነገሮችን ማወቁና መረዳቱ ብቻ ያወቁትን ከሥራ ላይ ካላዋሉት ጥቅሙ እምብዛም ነው። መንፈሳዊ ሕይወታችንን የሚያበለጽግ ምግብ ለነፍሳችን የማቅረብ ኃላፊነት አለብን። እውነት ምንድነው እያልን መመራመር ይገባናል። የሳይንስ ተመራማሪዎች እግዚአብሔር አምላካችን ማግኘት አቅቷቸዋል። አሁን ሊጠይቁት የሚገባ ጥያቄ ነፍሳትን ሊያድን የሚችል እውነተኛ ምንድነው ብለው ነው። ስለ ክርስቶስ ምን ትላላችሁ የሚለው ጥያቄ መሰረት ያለው ጥያቄ ነው። የግል አዳኜ አድርገህ ትቀበሏለህ? ለሚቀበሉት ሁሉ የእግዚአብሔር ልጆች ለመሆን የሚያስችል መብት ይሰጣቸዋል። ክርስቶስ አብን ለደቀ መዛሙርቱ የገለጠላቸው በልባቸው አዲስ ስሜት እንዲፈጥር አድርጎ ነው። በእኛም ያ ቅዱስ ሐሳብ እንዲያድርብን ይመኝልናል። በአፈ ታሪክ ብቻ ስለሚኖሩ ብዙዎች የክርስቶስን እውነተኛ አርአያነት አያውቁትም። ትሁት ለራሱ ብቻ የማይል ሰራተኛ መሆኑን አያውቁም። ኢየሱስን በእውነት መመልከት ያስፈልጋቸዋል። በየዕለቱ ከኛ ጋር መሆኑን ማወቅ ያስፈልገናል። ራሱን በመካድና በመስዋዕትነት ያደረገውን አርአያነት መከተል ያስፈልገናል። ጳውሎስን የሚከተለውን ሊያጽፈው ያስቻለው አጋጣሚ ሊገጥመን ይገባል። ከክርስቶስ ጋር ተሰቅያለሁ፣ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ገላትያ ምዕራፍ 2 ቁጥር 20። አብንና ወልድን ማወቃችን በሥራ ስንገለጥ በሰማይና በምድር በታላቅ ክብር አከበርናቸው ማለት ነው። ከትምህርት ሁሉ የላቀና የመጠቀ ዕውቀት ነው። የሰማይን ከተማ በር የሚከፍት ቁልፍ ነው። ይህን ዕውቀት ክርስቶስን የለበሱ ሁሉ እንዲገበዩበት የእግዚአብሔር ፍቃድ ነው።